ዘፍጥረት ምዕራፍ 9 እግዚአብሔር ለኖህ የሰጠው ቃል ኪዳን። እግዚአብሔርም ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱትም በባሕር ዓሦችም ሁሉ ላይ ይሁን። እነርሱንም በእጃችሁ ሰጠኋችሁ። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉንም እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ደመነፍስ ያለበትን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን ከአራዊት ሁሉ እጅ እሻዋለሁ። ከሰውም እጅ ከሰው ወንድም ልጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ስለዛ ደም ፈንታ ደሙ ይፈሳል። ሰውን በእግዚአብሔር መልክ ፈጥሬዋለሁና። እናንተም ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም። እግዚአብሔርም ለኖኅ ከእርሱ ጋር ልጆቹ እንዲህ ብሎ ተናገረ። እኔም እነሆ ቃል ኪዳኔን ከእናንተ ጋር ከእናንተም በኋላ ከዘራችሁ ጋር አጸናለሁ። ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ፣ ከእናንተ ጋር ከመርከብ ለወጡት ለወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔንም ከእናንተ ጋር አጸናለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውኃ አይጠፋም። ምድርንም ለማጥፋት ዳግመኛ የጥፋት ውኃ አይሆንም። እግዚአብሔር አምላክም ለኖኅ አለው፣ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም ትውልድ የማደርገው የቃል ኪዳኔ ምልክት ይህ ነው። ቀስቴን በደመና አኖራለሁ። የቃል ኪዳኔም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድሁ ጊዜ ቀስቴ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውኃን አላመጣም። ቀስቴም በደመና ትሆናለች። በእኔና በምድር መካከል በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። እግዚአብሔርም ኖኅን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያጸናሁት የቃል ኪዳን ምልክት ይህ ነው አለው። ኖኅና ልጆቹ። ከመርከብ የወጡት የኖኅ ልጆችም እነዚህ ናቸው፦ ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። በምድር ሁሉ ላይ የተበተኑ የኖኅ ልጆች እነዚህ ሦስቱ ናቸው። ኖኅም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ። ወደ ውጭም ወጥቶ ለሁለት ወንድሞቹ ነገራቸው። ሴምና ያፌትም ልብስ ወስደው በጫንቃቸው ላይ አደረጉ። የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበር፣ የአባታቸውንም ራቁትነት አላዩም። ኖኅም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን አወቀ። ኖኅም እንዲህ አለ፣ ከነዓን ርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእርሱ ባሪያ ይሁን። እግዚአብሔር የያፌትን ሀገር ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ለእርሱ ባሪያ ይሁን። ኖኅም ከጥፋት በኋላ 350 ዓመት ኖረ። ኖኅም የኖረበት ዘመን ሁሉ 950 ዓመት ሆነ፣ ሞተም።